ስንቶች አሉ። አባትና እናት ተለያይቶ በፍቅር ልጃቸውን የሚያሳድጉ ስንቶች ናቸው አሉ። ግን እኔ ከሌለው ሰርዶ አይብቀል አይነት ነገር ነው ነገሩና የእነሱ ትዳር ካልተስተካከለ መበጥበጥ ነው እነሱ የተያዙት። ሩታኔ አሁንም ቢሆን በቀደም ለታ አውርተን የዘጋ ነው ታሪክ ነው ከሷ ጋራ ምንድነው ልጁን አሳዩ። አንዳንድ በቃ መጠቀም የሌለባትን ቃላት ተጠቅማለች። ግን ምንም ልላት አልችልም። እሷ አይደለችም። እኔ አሁን ልል የምፈልገው ማንም እንዲያውቅ የምፈልገው ሩታ በዚህ ልክ ልትሆን አትችልም በጭራሽ። ምክንያቱም በጸብ ከሆነም እኛ በቃ ካሁን በኋላ ምንም ነገር ለሚመጣው ነገር ዝግጁ ነን። ገብሻ ላይ ያደርጉት ያሉት ነገር ትክክል ስላልሆነ ያንን ነገር ነው የምፈልገው። ብዙ ምንድነው ሐሳባቸው? አብረሻቸው ነሽ፣ አብረሹ ነሽ፣ ከወንድምሽ ጋር ነሽ እና ምንድነው እያሰቡ ያሉት እነሱ? እሷ ታዲያ ማን ሆና ነው ባሏን እንደዛ በሚያስደብር ቃላቶች በሚያስደብር ድርጊቶች እንደዛ እስኪ ማንቋሽ ድረስ እስኪደርሱ ያንን ነገር እንዲያደርጉ የፈቀደችላቸው እንዴ? ምን ማለት ነው? ሰው የለውም ብላ አስባ ነው ወይ እንዴ? ቡዜ ያኔም እኮ ብለንሻል። ቡዜ ማታውቂው ነገር አለ ስንልሽ ተው እንደዚህ አይደለም ምናምን ስትይን ብዙ ነገር ትተን እየሰማንሽ እያዳመጥንሽ ስለምናከብሽ ይሄ ደግሞ የምፈልገው የሆነ ውስጥ እንዲገባ አልፈልግም። አሁን አብርሽ ምክንያቱም የሚያረጋጋው ነገር እኔ ብቻ እንዲያውም የሆነበት ይዤ ሁላ ብሄድ ደስ ይለኛል። ነገሮች መርገብ አለባቸው። በቃ ትክክል። አሁን በቃ የተለየ ህይወት ነው አይደል የያዙት ሁለቱ። የተለያየ ህይወት እስከያዙ ድረስ የራሳቸውን ህይወት ይኑሩ። እሷም በሆነ መንገድ እሷ አሁን የጠቀሟት መስሏት የመለሰችልኝ መልስ ልክ አይደለም። እንዲህ ያደረገሽ ነው ዳኒ ታይ እንኳን ስላት ምን አለችኝ? እሱ እኔን ጎቶኛ አቅም አለችኝ። አየሽ አሁን አብርሽ እንድትለይ አርጓት ጎርቷት አቅም ትላለህ። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ያው ቤተሰብ እስካሁን ባለኝ መሰረት በብዙ መንገድ ያው እየደበረን ነው እየተከፋንም ነው። ምክንያቱም በቃ ወንድማችን ላይ የማይደረግ ድርጊቶች እየተደረጉ ነው እና በብዙ መንገድ ብዙ ሰው ልናገኝ ሞክረናል። ያው አብዛኛዎቹ አልተመቻቸውም፣ ያሉበት ሁኔታ ደስ አይልም እና ዛሬ ብቻዬን አይደለም የመጣሁት። ቡዜን ጠርቻታለሁ። የጠራሁበትም ምክንያት እየተፈጠረ ያለው ነገር ደስ ስላላለን ምን እየታሰበ እንደሆነ ምን ከዚህ በኋላ ሊያደርጉ እንዳሰቡ እና ደግሞ በምን መሰረት ሊሄዱ እንደሚችሉ ስላልገባን ያው ያለውን ነገር ጠርቼ ምጠይቃት ይሆናል። ቤተሰብ እንግዲህ አሁን ላይ እያደረጉ ያሉት ከሚስት አልፎ የሚስት ጓደኞች ተብዬ ደስ ማይል ባሏ ላይ እያደረጉ ደስተኛውና እየሳቀች እንደሌላው እንኳን ትንሽ ሀዘንም የለባትም ፊቷ ላይ። ምክንያቱም ሚስት ሆና እንዴት የባሏን እንደዚህ ስቃይ መቀበል እንደፈለገች አላውቅም። ለዛውም አንድ ከማይመስሉ ጓደኞቿ ነው የምለው። አሁን ሌላ ታሪክ መነዛነዝ ምናምን አልፈልግም። ጓደኞቿ ናቸውና ምን ማለት እንዳለብኝ አላውቅም። ቡዜን ጠርቻት በቃ ያለውን ነገር ማውራት ፈልጋለሁ፣ ማወቅ ፈልጋለሁ። ከማወቅም አልፎ መሄድ ካለብን የትም ደረጃ መድረስ እንችላለን ካሁን በኋላ ግዴታም ስለሆነ ማለት ነው ቤተሰብ። ምክንያቱም አለ ዛሬ እንደዚህ ያደረጉ ማለት ነገ ምን ሊፈጥሩ እንደሚችሉ ያው መገመት አያቅተንም። ዛሬ እንደዚህ ካረጉ ነገ ደግሞ የተለየ ነገር ፈጥረው ልጁን አልባሌ ነገር ውስጥ ከተው ወይ አጓጉል አርገውት የተለየ ነገር እንደሚፈጠር ብቻ አላውቅም። አሁን ላይ በጣም ዋር ከመሆኑ አልፎ በጣም ከማፍላት አልፎ እኛም ይኸው ጓደኞቹ ነን፣ ወንድሞቹ ነን። ምንም ቢፈጠር ምንም ካጠገቡ ነን። ግን ከዚህ በኋላ ለምንም ለሚመጣው ነገር እኛም የምንሄድበት ጥግ ድረስ እንሄዳለን። ምክንያቱም እነሱ ማንም አይደሉም። እሱም ብቻውን የሚጎዳበት ፓርት ምንም አይደለም። ሩታ ማንም አይደለችም፣ ማንም ስላልሆነች ማለት ነው። ምክንያቱም እያደረገች ያለችው ነገር ደስ አይልማ። ደስ ስለማይል ዛሬ ይኸውላችሁ ሌላ ከባድ ችግርም ሊፈጠር ይችላል። እኔ ቡዜ ትምጣ ቡዜ የምትለኝን ነገር ነው ማዳመጥ የምፈልገው። እንደ እህት ምናከብራት ታላቃችን ነች። ከዛ በፊት ደግሞ አልፎ ስለ ሩታ በጣም የምትከራከር ስለ ሩታ በጣም ወንድሞቿን አልባሌ ነገር ውስጥ በቃ እስከማውጣት ድረስ ወንድሞቿን ከቤተሰብ እስከማውጣት ድረስ ደርሳለች። ዛሬ ላይ ግን ተቀይራ ያው ወደ ወንድሟ ጎን የመጣችበት ምክንያት እውነታ ስላለ እሷ እያደረገች ያለችው ነገር ደስተኛ ስላላረጋት የምታደርገው ነገር ደስ ስለማይል ነው። እና ቤተሰብ እየመጣች ነው። ቡዜም ማየት የምፈልገው ነገር ሁሌም አሁንም የምላችሁ ነገር ቢኖር እውነታውን ነው እኛ ማወቅ የምፈልገው። እነሱ ማንም አይደሉም፣ ማንም ሊሆኑ አይችሉም። የሚፈጠረው ነገር ሁሉ መፍጠር እንችላለን። እና ብቻ ምን ማለት እንዳለብኝ አላውቅም። ዛሬ ደብሮኛል፣ በጣም ነው የደበረኝ። ስላጣናቸው ነው ብዙ ነገር ላይ ያሌን ነው። እየመጣች
እናቴ እንዴት ነሽ? አማን ነው? እንዴት ነሽ? ሁሉ ሰላም? አስጨነቅኩሽ? በእናትሽ ኧረ ምን ታስጨንቀኛለህ? ደህና ነህ? እንዴት ነህ? ተጠፋፋን ሰሞኑ። አዎ በጣም ስልክም አላነሳሽም። ያለሽበትም ሁኔታ በጣም ጨንቆሽ እንደነበር ስለማቅ በጣም ላፊሽ ስለነበርም ስለማቅ ዝም የሚያልሽ ለዛ ነው። አዎ ምን ላድርግ ሰሞኑ ቢዚ ሆንኩኝ፣ እኔም አልቻልኩኝም። ግን ያው ከአብርሽ ጋር የተለቀቀውን ቪዲዮ አይተሃል ብዬ አስባለሁ። አዎ አይቻለሁ፣ በደንብ ነው ያየሁት። ያው በአካል ባንገናኝም ታዩኛላችሁ። ትክክል። ያው ግዴታችን ስለሆነ ነው ምን ያሽ ብዙ አሁን ላይ እየተፈጠረ ያለው ነገር ምክንያት እንዳይደብርሽ ካሜራ ይዤ ነው የመጣሁት። ችግር የለም ስታራሽ ነው በዛ መንገድ ነው ስለለበት ብዬ እና በጣም ደብሮን በጣም ከፍቶን ብዙ ነገር ላይ መሄድ እየፈለግን እናንተን እየጠበቅን ያለ ነው ብዙ እና ምን እየተፈጠረ እንዳለ በደንብ እንድታስረጃቸውና ከዚህ በኋላ ምን ሊፈጠር እንደሚችል እኛው ዝም እያለን አይደለም ለልሽ የፈለኩት በቃ ምን ላይ እንዳሉ እና እያደረጉ ያሉት ነገር ደስ ስለማይል ያንን ነገር እንዴት እየሄዱ እንደሆነ ብታስረጅኝና ሌላ የተሻለ ነገርኛ በጣም ብዙ ነገር ለመፍጠር እያሰብን ነው። ብዙ ሰውን ለማንሳት እያሰብን ነው። ግን ደግሞ እነሱ እያሰቡ ያሉት በዚህ መንገድ ስላልሆነ በጸብ ከሆነም እኛ በቃ ካሁን በኋላ ምንም ነገር ለሚመጣው ነገር ዝግጁ ነን። ገብሻ ላይ ያደርጉት ያሉት ነገር ትክክል ስላልሆነ ያንን ነገር ነው የምፈልገው። ብዙ ምንድነው ሀሳባቸው? አብረሻቸው ነሽ፣ አብረሹ ነሽ፣ ከወንድምሽ ጋር ነሽ እና ምንድነው እያሰቡ ያሉት እነሱ? የነሱ ሀሳብ እንኳን እኔ ምንም የማውቀው ታሪክ የለም። ግን አሁን ምንም ነገር እምልህ የማይሆን እርምጃም የማይሆን ውስጥም እናንተ እንድትገቡ አልፈልግም። ምክንያቱም ይሄ የሁለቱ ልጆች ጉዳይ ስለሆነ ማለት ነው። የባልና ሚስት ጉዳይ ነው። እንኳን እናንተ ጓደኞቹ ይቅርና እኔ እህቱ ወንድሙ እንኳን መግባት የሌለብን ነን በእነሱ ጉዳይ ላይ። ግን ነገሮቹ ሳንፈልጋቸው በግዳችን ነው እያስገቡን የነበረውና አሁንም እኛ የምንፈልገው ከሷ ጋራ ሰላም ሆነው በነበሩበት ሁኔታ እየሄዱ ልጃቸውን ተለያይቶ በፍቅር ማሳደግ ቢችሉ። ምክንያቱም ብዙ ማለት ዳር ብዙ ሀገር ውስጥ አለ እንደዚህ የሚያሳድጉ ልጆች እኮ አሉ፣ ስንቶች አሉ። አባትና እናት ተለያይቶ በፍቅር ልጃቸውን የሚያሳድጉ ስንቶች ናቸው አሉ። ግን እኔ ከሌለው ሰርዶ ላይ በቀል አይነት ነገር ነው ነገሩና የእነሱ ትዳር ካልተስተካከለ መበጥበጥ ነው እነሱ የተያዙት። ሩታኔ አሁንም ቢሆን በቀደም ለታ አውርተን የዘጋ ነው ታሪክ ነው ከሷ ጋራ ምንድነው ልጁን አሳዩ። አንዳንድ በቃ መጠቀም የሌለባትን ቃላት ተጠቅማለች። ግን ምንም ልላት አልችልም፣ እሷ አይደለችም። እኔ አሁን ልል የምፈልገው ማንም እንዲያውቅ የምፈልገው ሩታ በዚህ ልክ ልትሆን አትችልም በጭራሽ። ምክንያቱም እማቃት ሌላ ሩታ ናት አሁን የሆነችብኝ ማለት ነው። እና ይሄ ደግሞ የሷ ሀሳብ አይደለም። አሁን ያለችው በነ ዳኒና በሜሪ እና እኔም እኮ ከዚህ በፊት ብዙ እኛ አንግባም ያልነው አሁን ብለሽናል እኮ ከዛም በፊት በቃ አንግባና ውጪ ሆነን እንከታተል ተባለ። እሺ ብለን እንደ ጓደኞች ውጪ ሆነን መከታተል ጀመርን። እሷ ታዲያ ማን ሆና ነው ባሏን እንደዛ በሚያስደብር ቃላቶች በሚያስደብር ድርጊቶች እንደዛ እስኪ ማንቋሽ ድረስ እስኪደርሱ ያንን ነገር እንዲያደርጉ የፈቀደችላቸው? እንዴ ምን ማለት ነው? ሰው የለውም ብላ አስባ ነው ወይ እንዴ? ቡዜ ያኔም እኮ ብለንሻል። ቡዜ የማታውቂው ነገር አለ ስንልሽ ተው እንደዚህ አይደለም ምናምን ስትይን ብዙ ነገር ትተን እየሰማንሽ እያዳመጥንሽ ስለምናከብሽ ብዙ ነገር ትተን እንትን እያልን ነበር። እና ያንን ነገር አሁን ላይ በምን እኔ ግራ እየገባኝ ስለሆነ እኮ አሁንም እኔ የምለው ተው ነው። እናንተ ዙሪያው ያላችሁ ብትችሉ አሁን ነገሩን አይባስ አይጋጋል እምልህ። አሁን የሆነ ሰው መጥቶ የሆነ ነገር ባለ ቁጥር እየጋለ ነው የሚሄደው። እዛ ጋር እነሱ ችግር ፈጣሪ ሆነው ልጁን የሆነ ነገር ውስጥ ማስገባት ነው የፈለጉት። ያ ደግሞ እንዲሆን አትፍቀዱ። እናንተ ብትችሉ ልጁን ወደ ማረጋጋት ውስጥ አስገቡት። ገብቶሃል አይደለ? ማለት በቃ ይሄ የሆነ የራሱን ኑሮ ይኑር በቃ ብላችሁ አንተ በቃ ይሄ ነገር ተወው ይቅርብ፣ ከነሱ ጋር ሰጣ ገባ ውስጥ አትግባ፣ ልጅህን ነው አይደለ ማየት ትችላለች ብልሃለች፣ ስለዚህ ተው አይነት ነገር በሉት እንጂ ነገሩ እንዴት አንተ ላይ እንዲታረጋለች ምናምን ካላችሁት የባሰ ነገር ማጣጣጣል ነው። እንደዛ አይደለም እኛ እያለን ያለው ነው። አሁንም ይኸውልሽ አሁንም ብዙ ያልተረዳሽ ነገር አሁንም እያደረጉ ያሉት ነገር ከማስጠንቀቅ አልፎ ድርጊት ውስጥ እንድትገቢ የሚያደርግ ነው። በዛ ልክ እንዴት ነው ቡዜ እሺ እያለሽ የሚመልስልሽ መልስ ከወንድምሽ ጋር ሰጣ ገባ ዳኒን እንኳን እዩ እንዴ ቢያንስ እነሱ ወረዱ ብለን እኛ ምን ወረድ? እሺ አሚሮ
እኛ መውረድ አለብን። አሁን እነሱ የማይገባ ነገር አደረጉ። አሁን ዳኒ ያደረገው ነገር ይሄድለት በጣም የሚያስጠላ ነገር ነው። መጀመሪያ ይሄድለት አይተኸዋል እንዴት ሲሆን እንደነበር ግራ ቢገባን ነው ልጅቷን ይዛን የወጣ ነው። ፍርድ ቤት ይመስል ወይ የሆነበት የገባን ይመስል ዘራፍ አካኪ ዘራፍ አትገቡም እያለ ነበር። ይሄ ደግሞ ለኔ ማለት ነው የሆነ የትልቅ ሰው አስተሳሰብ ነው ብዬ አላስበውም። ይሄ እቃቃ ጫወታ ነው የሚመስለኝ። ገብቶሃል? በራሱ ቤት ልጅ ሲባል ፍርድ ቤት ይመስል አትገባም። ማነህ አንተ አይነት ነገር እንደማያውቅ ሰው እንተዋወቃለን በደንብ አድርገን። ግን እንደማያውቅ ሰው ሲሆን ምን ትለዋለህ? ይሄ ሰው መተው ነው ያለብህ። ገባ? ችላ ብለኸው ማለፍ። አለበለዚያ ችላ ካላልከው ይሄ ልጅ ነገም ነገር ነው የሚፈልገው፣ ከነገ ወዲያም ነገር ነው የሚፈልጉት። እኔ ደግሞ የምፈልገው የሆነ ውስጥ እንዲገባ አልፈልግም። አሁንም አብርሽ ምክንያቱም የሚያረጋጋው ነገር እኔ ብቻ እንዲያውም የሆነበት ይዤ ሁላ ብሄድ ደስ ይለኛል። ነገሮች መርገብ አለባቸው። በቃ ትክክል። አሁን በቃ የተለየ ህይወት ነው አይደል የያዙት ሁለቱ። የተለያየ ህይወት እስከያዙ ድረስ የራሳቸውን ህይወት ይኑሩ። እሷም በሆነ መንገድ እሷው የጠቀሟት መስሏት የመለሰችልኝ መልስ ልክ አይደለም። እንዲህ ያደረገች ነው ዳኒ ታይ እንኳን ስላት ምን አለችኝ? እሱ እኔን ጎቶኛ አቅም አለችኝ። አየሽ አሁን አብርሽ እንድትለይ አርጓት ጎርቷት አቅም ትላለህ። ምን ይባላል? እሺ አሁን እንዴት አርገው ቢቀይሯት ነው አይምሯን ይሄን ያህል አስተሳሰቧን ቢቀይሯት የቻሉት? የርቃን ቪዲዮ እንድትይዝ አርጓት አብርሽ ወደሷ ሊመለስ የነበረውን ነገር ካከታተመለትና የባሰ ከጨከነ በኋላ ምንም አላረገኝም ዳኒ ስትለኝ ምን ልበልሽ እኮ ያንን ነው እኮ ልልሽ የፈለኩት። እኔ ቡዜ ያልተረዳሽን ያኔም እኛ ስናወራ ብዙም ልብሽን ሰተሽ ወይ ሐሳብሽን ሰተሽ ያላዳመጥሽን ያኔም እሷ የምትፈልገው አጠገቦች ሆይ የሚሉት ሰዎች እንዳለ ለሷ ትክክል ናቸው። እኛ ግን ሁሉ ነገር ውሸት ወሬ ወይ ደግሞ እሷን ለማጣላት የሚደረግ ፈብርከን የምናመጣው ነገር ነው ይመስላት። ግን ዛሬ እያየች እኮ ነው። አሁንም ደርሶ ደግሞ እነሱ ተቆርቋሪ እኛ ደግሞ ጠላት ሆነናል። ገብቶሻል? እያደረጉ ያሉት ነገር ምንም ደስ አይልም ነው። እኔ ቡዜ አሁንም ይኸውልሽ ዛሬ የመጣሁት እንደተነስ ስለማከብርሽ በቃ ጥጌን ስነግርሽ እነሱን እኛ ማስቀየም እንፈልጋለን። በየትኛውም መንገድ ይሁን ማስቀየም እንፈልጋለን። እኛ ፖሊስ የሆነ ነገር ምናምን የሚባል ታሪክ በቃ እንደዛ አይነት ውስጥ መግባት አንፈልግም። ምክንያቱም ወንድ ልጅ እንደዚህ ፊት ለፊት ተገናኝቶ መጋፈጥ ያለበትን ነገር መጋፈጥ ነው ያለበት እና ሽሩሩ ሁሌ እየተባሉ ከሆነ በብዙ መንገድ ይጎዱታል እንጂ አይጠቅሙትም። እኔ ሽሩሩ ይባሉ አላልኩኝም። እናንተ ግን ተው ማለት የማይሆን ነገር ነው። ይሄ የባልና ሚስት ጉዳይ ነው። ለባልና ሚስት ተውላቸው፣ አትግቡ በቃ ማለት እሺ። እነሱ ለምን አይወጡም ቡዜ? እነሱ እኛ ምን እናርጋቸው? ቆይ እኛ አሁን እኔ ማድረግ የምችለው ነገር ሩታ ጋር ሄጄ እነኚህ ሰዎች አይጠቅሙሽም በቃ ምናምን ማለት እችላለሁ? አልችልም። የራሷ ምርጫ ነው፣ የራሷ ህይወት ነው። እኔ ግን ያንን ነገር አይጠቅሙሽም እነኚህ ሰዎች እንዲህ ያደርጉሻል ብዬ ምክር ነው መስጠት የምችለው ለሷ። ምክር ስሰጣት ደግሞ አልቀበል ካለችኝ ምን ታረጋለህ? የሷ ውሳኔ ነው። ይሄ ደግሞ በቃ እሷ ነገ ምን ይከሰታል እኔ እንደማይጠቅማት አውቃለሁ። ነገ የሆነ ውስጥ እንደሚከቷት ከዚህ በፊት ያደረጉትን እጥፍ እንደሚያደርጉት አውቃለሁ። ውስጤ ይነግረኛል። ግን ስነግራት ካልተቀበለችኝ እኔ ምን አደርጋለሁ? ምንም ማድረግ አልችልም። እናንተ ግን በአብርሽ በኩል ባለው ዙሪያ ላይ እኔም እለዋለሁ፣ ብዙ ነገር አወራዋለሁ። ነገሩን ተውት ነው በቃ ይርገብ። በቃ ከነሱ ጋር እልህ አትጋቡ። እነሱ እንዲህ ያደረጉ እኛ እንዲናድርግ ከተባባለ ነገሩ እየጋለ ይሄድና ሌላ መስመር ይስታል። ስለዚህ ይቁ በቃ ይሄ ነው። ስለዚህ እኛ ምንም ነገር ሳይደረግ ዝም ብለን የሚሆነው የሚፈጠረው ማየት ነው እያልሽ ነው። በቃ ምንም ቁጭ ብለን ስናይ አይከብድም ወይ? ወንድማችን በነዛ መንገድ ተበድሎ ወይ ደግሞ ሁሉ ነገሩ የሆነ እንትን ደብዛው እስኪጠፋ ድረስ እንደዛ እያረጉት ሲሄዱ ምን አይነት ስሜት ቡዜ? እኛም እኮ ወንድማችን ነው አሚሮሽ። እኔ አሁን እንደዛ ነው የሚመስለኝ። ምን ማለት ነው ይሄ? እንደዚህ አይነት የለም እኮ ህይወት። እኛ ጦርነት አንከፍትም፣ እንደዛም አይደለንም ሲጀመር ገብቷል አይደለ? ስለዚህ እንደዛ እንዲሆንም አልፈቅድም። እኔ እንደተማረ ሰው አወራቿቸው፣ ለማግባባት ሞከርሽ ቡዜ። ወንድምሽንም በዛ ልክ ማመናጨቁ ተገቢ ነው ብለን አላሰብንም። ግን በቃ ሁሉን ነገር እኔ እስክናገኝሽ ወይ ደግሞ እኔ የዛሬ የመጣሁት አሁን ስላላስቻለኝ ብቻ ነው። ስላላስቻለኝ እናገኛታለን፣ አንድ ላይ ሆነን ነው የምናገኛት ተባብለን አውርተናል። ግን በምንም መንገድ ስላላስቻለኝ ግዴታ እኔ ቡዜን አግኝቼ መጠየቅ ያለብኝ ነገርና ማወቅ ያለብኝ ነገር ማወቅ አለብኝ ብዬ ነው የመጣሁት እና እነሱ እኔ አሁንም ልልሽ የፈለኩት ሜሪ ደግሞ መታ በቃ የሌለ አስቢያት። አሁን ላይ እኛ ታዩ ዳኒሽ የትንሽ ነገር አደረገ ተብሎ ዝም ተብሎ ሌላ ነገር ውስጥ ገባን። ዛሬ ደግሞ ሜሪ ደግሞ ከዚህ በኋላ ምን ልትፈጥር እንደምትችል አስቢው። ጭራሽ እስከ ማመናጨቅ ደርሳለች።
እንዴ ሚስት ባለችበት ባል መመነጫጨቅ ማለት ምን ማለት እንደሆነ እኔ ግልጽ ሊሆንልኝ ምንም ነገር አልቻለም። በቃ ምን አለ መሰለ አንዳንዴ የሆነ በቃ አንተ መመለስ የማትችላቸው ነገሮች ራሱ ጊዜ የሚመልሳቸው ነገሮች አሉ። በነገራችን ላይ አንተ አሁን ይሄ ነገር አቅቶኛል በቃ መልስ አጣሁለት ወይም ደግሞ ምን ባደርገው ምን ይሻላል ብለህ ግራ በተገባው ነገር ላይ ጊዜ መብትሄ ያለው ጊዜ መልስ ይሰጣል። ገብቷል? አሁን ምን የምለው ነገር ምንድነው ጊዜ መልስ ይስጥ ነው የምለው። ገብቷል? አሁን እንዲህ መባባሉ አልፈልገውም። ከአብርሽ ጎንም ያላችሁ በሙላችሁ ብትችሉ እሱን አረጋግታችሁ ኢንጆይ የሚያደርግበትን ነገር የሆነ ነገር የሚሆነውን ነገር እንትን በሉት እንጂ ወደሷ የሆነ ነገርን ወይ ደግሞ በቀልን እንዲ አታድርጉት። ልጁ በቃ እና በቃ የሆነ አቋም የራስ አቋም እኮ ማለት አንተ አሁን አንድ ሰው አቋም ሊኖረው ይገባል። በሆነ ነገር ላይ አቋም ከሌለው ከባድ ነው። ስለዚህ አቋም እንዲኖረው አድርጉት እንጂ እንዴት እንዲያርጋ እንደሱ እንዴት አርጋዋችሁ ካልን ከነሱኛ አልተሻልንም ማለት ነው። ገብቷል? መጥፎ የሆነ ሰው መጥፎ ሲያደርግብህ ምላሹን ከሰጠህ አንተ አልተሻልክም ማለት ነው ከዛ ሰው። ስለዚህ ያንን ነገር ይቁም እና ወደ እንትኑ ኑ ነው እኔ የምለው። አሚሮ አንተ ተሰምቶህ ሊሆን ይችላል ይሄንን ነገር ያወራኸው፣ ግን ሁለታቸው መሀል ማናችንም አይመለከተንም ብለናል እኮ በቃ አይመለከታችሁም፣ አይመለከተንም ወይ ደግሞ ከነሱ ጎን ርቀን ብዙ ነገር እስቲ ሰው ወጥቶ እነሱ አውርተው መግባባት ከቻሉ ይግባቡ። ማንም እኮ ደስተኛ ነው። ሩታን የሚጠላት የለም አይደል? እኛ ደስተኛ ነን እኮ ቢመለሱ። ግን ደግሞ በእንደዚህ አይነት ሁኔታ ነገ ይሄ እኮ ቪዲዮ እያዩት ነው ቀን በቀን አይደል? እየሰሩ ያሉትን ነገር መቼም የሚቀመጥ ነገር ነው። ገብቶሻል? ቀን በቀን ይሄን ልጅ እየበደሉ ከዛ ደግሞ ሲታረቁ ምን አይነት ስሜት እንደሚሰማቸው እንዴ ጓደኞቿን ሰብስባ እንደዛ አንገላታው ምን አይነት ስሜት ሊሰማው እንደሚችል እንኳን መገመት አቅቷታል። መገመት አቅቷታል በጣም። ወደፊት እንኳን አሁን አይታወቅም እኮ የእግዚአብሔር ነገር ማለት ነው። ታረቁ እንኳን ቢባል ምን አይነት ሳይኮ ነው የሚኖረው? እንደዛ ተሳልቀው እሱም እንደዛ አድርጓት እሷም እንዲህ ተሳልቃበት እኔ አላቅም። እኔ እንጃ እኔ እነሱ ነገር ማለት ነው እኔ አላቅም። አሁን ላይ ግን ባሉበት ምንድነው ሁለቱም ሰላም ይሁኑ ደና ይሁኑ ምመኘው እኔ ለነሱ ይሄ ነው። በያሉበት ሁለታቸውም ሰላም ይሁኑ። የማንም ክፉ አልፈልግም እኔ። ማንም ምንም ሊለኝ ይችላል፣ ማንም ምንም ሊለኝ ይችላል፣ ግን እሱን አይመለከተኝም። እኔ ግን ሁለቱም ባሉበት ሰላም ይሁኑ በቃ ያንን ነው የምፈልገው። ማስተዋል ደግሞ ካሌላቸው ማስተዋል ይስጣቸው። ነገሮችን ክፉ ደጉን መለየት እንዲችሉ እግዚአብሔር ይርዳቸው ሁለቱንም ማለት ነው። እና እሷም ደግሞ ዙሪያን ቀኝታ ቆም ብላ እንድታስብ መድኃኔዓለም ያድርጋት። ያን ነው እንጂ እኔ ምንም መጥፎ ነገር ማውራት አልፈልግም አሁን ላይ በተለይ ማለት ነው። ምክንያቱም የሆነ ነገር በተወራ ቁጥር የሆነ ነገርን እየወለደ የሆነ ነገር በተወራ ቁጥር የሆነ ነገርን እየወለደ የማይሆን ስጣ ገባ ውስጥ እየገባን ስለሆነ ማለት ነው። እና እኔ ለእናንተ ምንድነው የምለው በቃ ይሄንን ነገር ፕሊስ እንትን አትበሉት ነው እንደዛ ነው የሚመስለኝ። ብዙ የኛ እኮ ወተናልም አጠገቡም አይደለንም ስልሽ ቤት ሲሄድ ያለውን ነገር እሱና እሱ ብቻ ነው የሚያውቁት። እኛ በቪዲዮ ነው እያየን ያለ ነው ስልሽ እንደ አርደኛ መልእክት እያያችሁትም እስኪባል ድረስ ያንን ነገር እያደረጉ ያሉት ያው በሷ በኩል ያሉ ሰዎች ናቸው። በእኛ በኩል እናንተ ናችሁ ያላችሁት። እናንተ ደግሞ ጥሩ ስለ ልቦና ኑሯችሁ ጥሩ እንደተማረ ሰው አስባችሁ ብዙ ነገር አውርታችኋል። ብዙ ነገር ተማክራችሁ እንኳን አድርጊ የምትሏት ነገር አላደርግም ብላ አሁን ላይ ያለችበት ሁኔታ ደስ ባይልም ብቻ ፈጣሪ የሚወስነውን እሱ ያውቃል። እኛ ልቦና ይስጣቸው። ግን በዚህ መንገድ ደግሞ ሁሌ እንደዚህ እየተባለ እኔ እንጃ እንደዚህ እየተባለ ልጁን ብቻውን አስቀርተውት ሌላ ነገር ሆኖ ማየትን እንደማንፈልግ ልነግርሽ ነው። እኔ እኮ እንትን እምለው እኮ በመሀል እኮ ፍሬ ተፈጥሯል። ገባ ፍሬ ተፈጥሯልና ይሄ በቃል የሆነ ነገር እንዲፈጠርን አልፈልግም። ገባ መለየቱን እሺ ተለያዩ፣ ግን መሀል ላይ ልጅ ተፈጥሯልና ለዛ ልጅ ሲል መድኃኔዓለም የሆነ መፍትሄን ያምጣላቸው እንጂ ከባድ ነውና ተው እንደዛ አትበል። ያማልና ከባድ ግን በሄድሽው ባገኘሽው አጋጣሚ እነ ዳኒን ማግኘት አልቻልንም። ጽጌ እንትና ማነች ሜሪንም ማግኘት አልቻልንም። የምታገኛቸው ከሆነ ማስጠንቀቅ ካለብሽ ካሁን በኋላ ምንም ሊፈጠር ይችላል። እኛ ከጎንሽ እንዳለን እመኝ አለን። ደግሞ እንዴ እኛ እኮ ጭራሽ መጥራት ስላልቻላችሁ ይሁን አላቅም፣ እየተገኘን ስላልሆነ ይሁን አላቅም፣ ግን አጠገባችሁ እንዳለን አስቡት። በቃ ምንም ሊፈጠር ቢችል እኛ አጠገባችሁ ነን። ምንም ነገር ሊያመጡ የሚችሉት ፓርት አንድም ነገር የለም። ምንም አይመጣም እኮ ማንም ከማንም አንሱ አይደለም። ገባህ አይደለ? ምንም የሚመጣው ሲበዛ ደግሞ ይደብራል፣ ሲበዛ ይመራል ሁሉ ነገር። እነሱ ማን ሆኖ ነው ይደብራል። ግን ብቻ አሁን ባላችሁበት አረጋጉት ነው የምለው። ነገሩን አረጋጉት፣ ከእንትን ይርገብ። ያ ነው ልልህ የምችለውና
ስለጠራኸኝ በጣም ደስ ብሎኛል። እንገናኛለን። ይቅርታ እንደዚህ ፊት ለፊትሽ እንደዚህ ማውራት አልፈልግም። ማርያምን ይምር። አንተም በማሰብህ ነው። ችግር የለውም። ሰላም። እሺ ሰላም ሁኚልኝ ቡዚ።